ደግሞ እግዚአብሔር የሰጠኝ ቃል ዛሬ በልቤ ላይ በጣም ያከበደውን ቃል እናገራለሁ። ምን የሚል ይመስላችኋል? የእግዚአብሔር ክብር ይነካችኋል። አሜን አትሉ? ዘንድሮ ከክብሩ ውጪ ስብከት አናት። ስለ ክብሩ ሰብካለን፣ ስለ ክብሩ ሰብካለን። አሜን አትሉ? ስለ ክብር መሰበክ ይሰለቻል። አረ ኢየሱስ ጌታ። መላእክቶች እንኳን ክብሩ ፊት ለፊት የሚያዩት ገና ቅዱስ ብለው ሲንበረከኩ ቀና ሲሉ ሌላ ክብር፣ ገና ተንበርክከው ሲነሱ ሌላ ክብር። አረ ኢየሱስ ጌታ ነው። ይሄ ክብር በእኛ ይገለጣል። ይሄ ክብር በእኛ ይገለጣል። መጽሐፍ ከክብር ወደ ምን ይላል? ወደ ሌላ ክብር በሉ እስቲ። ዛሬ ካለንበት ሌቭል ወደ ሌላ ሌቭል፣ ካለንበት ጉልበት ወደ ሌላ ጉልበት። አማኝ ካለ እጁን ዘርግቶ አሜን ይበል። አረ ኢየሱስ ጌታ። ዛሬማ የሆነ ነገር ብቻ አለ፣ ብዙ ነገር ይሆናል። ሁላችሁም መጽሐፋችሁን አውጡ። ሉቃስ ወንጌል ምዕራፍ 7 ላይ ያለውን ቃል እናወጣለን። ምን አልኩኝ? ክብሩ ይነካችኋል። ክብሩ ይነካናል። ርዕሴ ይሄ ነው። በቃ ክብሩ ይነካናል በሉ እስቲ። መነካት የሚፈልግ እስቲ ጮሆ ይነካኛል ይበል። ሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ እንደዚህ ይላል። በነጋውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብ ከእርሱ ጋር አብረው ነበሩ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበር። እርሷም ምን ነበረች ይላል? መበለት ነበረች። ብዙ የከተማም ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላት። እስቲ በሉ አዘነላት በሉ። አታልቅሽም አላት። ቀርቦም ቃሬዛውን ነካው። የተሸከሙትም ወዲያውኑ ቆሙ። እንዲህም አለው፣ አንተ ጎበዝ እልሃለሁ። ምን አለ? ተነስ በሉ እስቲ። ቁጥር 14 ደግሜ ላንብበው። ቀርቦ ምኑን ነካው ይላል? ቃሬዛውን ነካው። አረ የምትነኩበት ቀን ነው ዛሬ። የምንነካበት ቀን ነው። ጌታ ምስክሬ ነው። እግዚአብሔር ተናግሮኛል። ዛሬ የምንነካበት ቀን ነው። ክብሩ የሚነካን ቀን ነው። ራሱ ኢየሱስ የሚነካን ቀን ነው። ጩሁና እስቲ አሜን ይነካኛል በሉ። ማን ይነካናል? ክብሩ ይነካናል። ክብሩ ማን ነው? እስቲ ድገሙና ኢየሱስ በሉ። በቃ ይሄ ስም ሲጠራ በጣም ነው ውስጥ ሐሴት የሚያደርገው። እስቲ ከፍ አድርጉና እጆቻችሁን ኢየሱስ በሉ። ይሄን ስም ስትጠሩ የያዛችሁ ነገር አሁን መልቀቅ ይጀምራል። ጩሁና ኢየሱስ በሉ። የጨለማው ኃይል ከአየሩ ላይ መርገፍ ይጀምራል። ጩሁና ኢየሱስ በሉ። ወጥመድ ዛሬ ከህይወታችን ላይ ይሰበራል። ይሄ ስም በሰማይ በምድር ከምድርም በታች ምን አለው? ስልጣን አለው። ጉልበት ሁሉ ለዚህ ስም ምን ይላል? ይንበረከካል። እስቲ ይንበረከካል በሉ። በቃ ካፋችን ሊታጣ የማያስፈልገው ስም ይሄ ስም። አንዳንድ ሰው አለ ልክ የሆነ ነገር ሊደርስበት ሲል የሆነ ሰው የሰው ስም ይጠራ፣ የአባቱን ወይ አያቱን ይጠራ። እንትና ድረስ ይላል። የትም አይደርስልህም አትሞት። የጌታን ስም የሚጠራ ምን ይላል? ኧረ ኢየሱስ ጌታ ነው። አንድ ሰው ከቤተሰቡ ጋር ማታ አንድ ላይ ቢሆን ቀን ሌላ ቦታ ሆኖ የእናትየው ስም የሆነ ነገር ሲደርስበት የእናትየው ስም ቢጠራ ትደርሳለች? አጠገቡ ሆናለሁ ሁላ እንቅፋት ቢመታው ትደርሳለች? ነገር ግን የናዝሬቱ ኢየሱስ ማንም የማይደርስበት ቦታ፣ ማንም መጥቶ የማይረዳን ቦታ ገና ስሙ ስትጠሩ የሆነ ኃይል መንፈሳዊ ዓለም ላይ ይንቀሳቀሳል። ጥሩት እስቲ ይህን ስም ኢየሱስ በሉ። ኢየሱስ ጌታ። ክብር አምጡ ለዚህ ስም እስቲ። ወዲያው ፈጠን ብዬ እናገራለሁ። መንፈሳችሁ እንድትሰጡ ይፈልጋሉ። እግዚአብሔር በዚህ ቃል አልፎ በሽታችሁን ይነቅለዋል። አረ ግዴላችሁም አሜን በሉ። በሽታችሁን ከእናንተ ላይ ያነሳዋል። ይሄ ቃል ዛሬ ለመጣችሁበት ጉዳይ በቂ ነው። እስቲ በቂ ነው በሉ። ቃሉ በቂ ነው። እዚህ ጋር የሚገርማችሁ ሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ ሲጀምር በነጋውም ይላል። ቻፕተሩ ራሱ የሚጀምረው ጠዋት ገና ሲመጣ በቃ በንጋታው ከየሆነ ቀን አልፎ ወደ አዲስ ቀን ሲመጣ ብለው የጀመረ ታሪክ። ከዛ በፊት ያለውን ታሪክ ብታነቡት ኢየሱስ ክርስቶስ ወደ ቅፍርናሆም እንደገባ የመቶ አለቃውን ልጅ እንደፈወሰው ቃል ብቻ አውጥቶ እንደው ከዛ በላይም ደግሞ ኢየሱስ ክርስቶስ ሁላችን የምናውቀው ስለ እምነት በዋናነት ያስተማረበት ክፍል ነው።
እንዲህ ያለ ታላቅ እምነት በመቶ አለቃ ላይ የነበረው ታላቅ እምነት በእስራኤል ምን አይቻላል? እንደዚህ አይነት አይቻላል ያለበት ክፍል። ያንን ታሪክ ልተውና ልክ ያ ታሪክ ባለቀ ሰዓት ከቅፍርናሆም ኢየሱስ ያሰበውን ሚሽን ከፈጸመ በኋላ ወዲያውኑ ወደ ሄደ። ቁጥር 11 ሲጀምር ጌታ ሲንቀሳቀስ ከአንድ ቦታ ወደ አንድ ቦታ ሲሄድ ለሚሽን ለስራ ነው። አሜን አትሉ? ዛሬ በዚህ ቤት ይሄ ቃል ሲናገር ለስራ ነው። ይሄ ቃል በህይወታችሁ ላይ ዛሬ ይሰራል። ከምንም ጊዜ በላይ እግዚአብሔር ዛሬ በድምፁ ህይወቴን አርክቷት ነው የመጣሁት ወደዚህ የቆምኩት እና አሜን ብላችሁ የምትቀበሉ ሰዎች ታሪካችሁ ለዘላለም ይቀየራል። አረ ኢየሱስ ጌታ ነው። በነጋው ናይን ወደምትባል ከተማ ሄደ ይላል። በነጋታው ኢየሱስ ከነበረበት ከተማ ከቅፍርናሆም ወይም ደግሞ ካለበት ቦታ ወዴት ሄደ ይላል? ወደ ናይን መጣ ይላል። ወደዛ ከተማ ሲሄድ ለአንድ ፐርፐስ ነው። ቁጥር 14 ላይ ካነበብኩላችሁ ቀርቦ ምኑን ነካው ይላል? አረ እስቲ ድገሙና ቃሬዛውን ነካው ብሎ ኢየሱስ ከአንድ ከተማ ከቅፍርናሆም ወደ ናይን ከተማ ሲመጣ ለአንድ ፐርፐስ ነው። ለምንድን ነው? ለመንካት። አሜን አትሉ? ከአንድ ከተማ ወደ ሌላ ከተማ የመጣበት ትልቁ ሚሽን እዚህ ቃል ላይ ያለው ለመንካት ነው። ዛሬ እውነቴን ነው የምላችሁ፣ ለመነካት እዚህ ቤት መጣችኋል። በክብሩ ለመነካት መጣችኋል። በኋላ አሳያችኋለሁ። የሱ እጅ ሲነካ አለመቀየር አይቻልም። የሱ ክብር ሲነካ አለመለወጥ አይቻልም። የሱ እጅ ሲነካ አለመንቀሳቀስ አትችልም። ወጥመዱ ሁላ እየተሰበረ አረ ኢየሱስ ጌታ ነው። በክብር የሚራመዱ ሰዎች ዛሬ አሉ። በዚህ ቃል ህይወታቸው የሚቀየር ሰዎች አሉ። በሽታ ቢሆን ጭንገፋ ቢሆን እሱ ሲነካ ስፍራ አይደለም ብሎ ይሄዳል። ዛሬ ጥሏችሁ የሚሄድ ነገር አለ። ግዴላችሁም ጩሁና አሜን በሉ። እኔ ላነቃቃችሁ ፈልጌ አይደለም። እግዚአብሔር ግን እንደዚህ ብሎኛል። ዛሬ የምነካቸው ሰዎች በዚህ ቤት አሉ ብሎኛል። እኔ ነኝ የሚል ሰው እጁን ዘርግቶ አሜን ይበል እስቲ። ናይን ወደምትባለው ከተማ ሲመጣ የሚገርማችሁ ከቅፍርናሆም ኢየሱስ ከማን ጋር ይላል? ከደቀ መዛሙርቱ ጋር። ልብ ብላችሁ ስሙ። ከደቀ መዛሙርቱ ጋር ብዙም ህዝብ ደግሞ ከሱ ጋር ነበሩ ይላል። ስለዚህ ኢየሱስ ሲሄድ ደቀ መዛሙርቱ አሉ 12ቱ፣ ሌሎች ደግሞ ብዙ ህዝቦች ከኢየሱስ ጋር ወደ ናይን። አሜን አትሉ? ክብር ያለበት ሰው እኮ በቃ ኔሽን ነው የሚከተለው፣ ከተማ ነው የሚከተለው። በጌታ በኢየሱስም በእናንተ ላይ ከሚመጣው ክብር የተነሳ አሁን አውጃለሁ፣ በእናንተ ላይ ብዙዎች ይከተላችሁ ዘንድ አዘዝኩ። አዎ በቃ በእኛ ዘመን አሁን ክርስቲያኑ ብቻ አይደለም የሚከተሉ፣ ነገር ግን ቆብ ያደረጉት ይከተሉናል፣ ሙስሊሞች ይከተሉናል። ምክንያቱም የመዳንን መንገድ እነሱ ያሳዩናል ይሉናል። በላያችሁ ላይ ኢየሱስ እንዳለ የሚያውቁ ሰዎች አረ ኢየሱስ ጌታ። እስቲ እጃችሁ እንደዚህ አድርጉ። ዛሬ እነዚህ እጆች ይነካሉ። አጠገባችሁ ያለውን ሰው እነካለሁ በሉት። አንድ እዚህ ጋር ትልቅ ሪቪሌሽን ላሳያችሁ። ኢየሱስ ክርስቶስ ናይን ከሚባለው ከተማ ወደ ናይን ወደሚባለው ከተማ ሲመጣ ይኸውላችሁ፣ ከኔ ጋር ሁኑ፣ አይናችሁ ከኔ ጋር። ኢየሱስ ምንድን ነው? ህይወት ነው። እስቲ ህይወት ነው በሉ። መጽሐፍ ሲናገር እኔ እውነትም ህይወትም መንገድም ነኝ። ህይወት የሆነው ኢየሱስ ወደ ናይን ከተማ ሲሄድ ከናይን ከተማ ደግሞ አንድ የምታሳዝን ሴት፣ ልጇን ያጣች ሴት፣ ልጇ ሞቶባት ሞትን ተሸክመው ከናይን ከተማ እየወጡ ነበር። ከዚህ ጋር ህይወት እየመጣ ነው፣ ከዛኛው ሳይድ ደግሞ ሞት እየመጣ። አረ ኢየሱስ ጌታ ነው። ዛሬ ሁላችሁ በጓዳ የሞተባችሁ ነገር በአደባባይ ይነሳል። አማኝ ካለ ይቁምና አሜን ይበለኝ። በጓዳ የሰነከለ ነገር፣ በጓዳ የጨረገፈ ነገር፣ በጓዳ የወደቀ ነገር፣ በጓዳ የተሰባበረ ነገር በአደባባይ እግዚአብሔር ይሰራዋል። ምክንያቱም ክብሩ ዛሬ ይነካቸዋል። ጩሁና ሲ አሜን በሉ። ህይወት ወደ ከተማ እየገባ ከከተማው ደግሞ ሞት እየወጣ ትልቅ እኮ ፋይት ባትል ነው። የመጋጠሚያ ሜዳ ነበር። ሞትን ተሸክመውት ከናይን ከተማ ማለት ነው። የሴትዮዋ ነገር ገና ሳያልቅ ገና ነገሩ ሳይጨነግፍ ሰዎች ግን ተሸክመውት የሞተውን ነገር ለመቅበል ወደ ከተማው ጫፍ እየሄዱ እያለ አይታችሁ ከሆነ ከከተማው እየወጡ ይላል። ከተማ ውስጥ አይቀበርማ። ከከተማ ውጪ አውጥተው ከተማዋ ከተሰራችበት ቦታ አውጥተው ነው ሰውን የሚቀብሩት።
ኢየሱስ ግን የመጨረሻ ሰዓት ላይ መጣ። ሞት ይዘው ዘንድ ያልቻለ የኔና አንቺ አምላክ ዛሬ ባለቀው ጉዳይሽ ላይ እግዚአብሔር ይመጣል። ባለቀው ጉዳይ ላይ ኢየሱስ ይመጣል። ኧረ አሜን አላላችሁም? አንድ ሰው አልገባውም። ቢገባው ኖሮ ጮኸ አሜን ይበል ነበር። ታካባሃራ ፈኔ ኮመሁሱታ አንተ የሱ እጅ እኮ የሆነ እንደኔ እጅ የምትለምደው እጅ አይደለም። ጠዋት ጨብጠኝ ይሄ አገልጋይ ምን ያህል ቃሉን ይገልጣል ብለህ ጠዋት ጨብጠኝ ማታም ጨብጠኝ በሁለተኛው በሶስተኛው ቀን ተጨብጠኝና በኋላ ላይ ዘግተኝ የኔ እጅ ለመዳል። ነገር ግን የናዝሬቱ ኢየሱስ እጅ አሜን አትሉ? አረ ኢየሱስ ጌታ ነው። እጆቹ የማይለመዱ ክብር የተሸከሙ እጆች፣ ክብርን ያዘሉ እጆች፣ ስላንቺ በቀራንዮ መስቀል ላይ የደሙ እጆች፣ መድኃኒት ያለባቸው እጆች፣ ታሪክሽን ሁላ መቀየር የሚችል እጅ፣ ለጥያቄ ሁላ መልስ የሚሆን እጅ ዛሬ በእናንተ ነገር ላይ ይመጣል። ወይኔ አንድ የገባው ሰው ጮኸ አሜን ይበል እስቲ። በቃ ዛሬ የማይንቀሳቀስ ነገር የለም። የእሷ ነገር አልሄደም፣ የእሷ ነገር አልተንቀሳቀስም ብለውሻል። እግዚአብሔር ዛሬ በመንፈስ ቅዱስ ኃይል እጁ ስለሚያርፍበት የእናንተ ነገር ይንቀሳቀሳል። ፈውስ መነካት ውስጥ አለ። በረከት መነካት ውስጥ አለ። ማየት መነካት ውስጥ አለ። ልዩ የሆነ ዳይሜንሽን መነካት ውስጥ አለ። እኔ ሕያው ምስክር ነኝ። እግዚአብሔር ሕይወቴን የቀየረው በእጁ ነው። እንደዚህ ሄድ የነበረውን ሰውዬ ወደዚህ እንዲሄድ ያደረገኝ እጁን አውቀዋለሁ በሕይወቴ ላይ። አንድ የኢየሱስን እጅ የሚያውቅ ሰው ካለ ጮኸ አሜን ይበል። ሕያው የሆነ እጅ፣ ታምራትን ማድረግ የሚችል እጅ፣ የሆነ እርዳታ የማይፈልግ እጅ ታካራሺዳ ከቫን ዛሬ በመንፈስ ቅዱስ ኃይል ነገራቸው የሚነካ ሰዎች አሉ። በጌታ በኢየሱስ ስም የሚነካ ሰዎች አሉ። የሆነ እኔ ስሜት አይደለም እንደዚህ የሚያናገረኝ፣ ክብር ግን እያናገረኝ ነው ያለው። የእግዚአብሔር እጅ ግን እያናገረኝ ነው ያለው። አንድ ሰው ነገሩ ይንቀሳቀስለታል ዛሬ። ሞት ከከተማው እየወጣ ህይወት ወዴት እየሄደ? ወደ ከተማው እየገባ። የሚገርማችሁ ቃሉ የሚገርመው ከህይወት ጋር ኢየሱስ፣ ህይወት ማለት ኢየሱስ፣ ከኢየሱስ ጋር ደቀ መዛሙርቱ አሉ፣ ብዙ ህዝብ አሉ። በዛኛው ሳይድ ደግሞ ከሴትዮዋ ጋር ሊያቃብሩ ብዙ ሰዎች ከሷ ጋር አሉ። ኢየሱስ በዛን ሰዓት ሞትን ዝም ብሎ ቢያልፈው ይሄ ትላንትና ውርስ ያበራ የነበረ ሰው አይደል? የሞተው ላይ ምንም አቅም አጣ ነበር። ነገር ግን ያንቺ ጌታ በሰው አይምሮ የማይመረመር ማስተዋሉ የማይመረመር ብቻውን ታምራት የሚያደርግ ታምራት የሚፈልግ ሰው ዛሬ በኢየሱስ ስም ይሆንለታል። ከእናንተ የሚጠበቀው ማመን ነው። ይሄን ቃል አሜን አትሉ? ይሄን ቃል አሜን ብላችሁ ውሰዱ። ማክሰኞ እዚህ የሚካፈሉ ሰዎች ያውቃሉ። ቃል እየተሰበከ እውነት ነው። ብዙ ምስክርነት ያለው በቃ በተሰበከው ቃል ነው የሚሆነው። በቃ ሲነገር የሆነ የሚያጸና መንፈስ በጉባኤ ውስጥ እየተንቀሳቀሰ ነው ያለው። አሜን አትሉ? መጽሐፍ ሲናገር እንደዚህ ይላል። ሐዋርያት ሥራ ምዕራፍ 3 ላይ ያንን ሽባ ሰውዬ መልካም በሚባል ስፍራ ላይ አዩት ይላል። ወዲያው ምን አሉ? በናዝሬቱ በኢየሱስ ስም ተነስና ተመላለስ። ልክ ይሄ ስም በተጠራበት ሰዓት ላይ ከመንፈስ ዓለም የትንሣኤው ኃይል የሰውየውን እግር ለማስተካከል ተላከ። አሜን አትሉ? ዛሬ በኢየሱስ ስም ነገራችሁ ይቀየራል ስል የእግዚአብሔር መንፈስ የእናንተን ነገር ለመቀየር ወደ ህይወታችሁ ይመጣል። አማኝ ካለችሁ እንደዚህ አድርጎ አሜን ይበል። ባይዘው ኢየሱስን ታውቃላችሁ? ምድር ላይ ብቻ አይደለም ሞትን ያሸነፈው። እዚህ ጋር የሴትዮዋ ልጅ ጋር አይደለም ብቻ አይደለም ሞትን ያሸነፈው። ነገር ግን የሲኦል እምብርት ውስጥ ገብቶ ሰይጣን ሞዩ የኔና አንቺን አባት በቃ ከዚህ በኋላ ወንጌልን አይሰብክም፣ በቃ ከዚህ በኋላ የሱ ነገር አከተመ ብሎ ሲኦል ጥግ ውስጥ በከተተው ሰዓት ኢየሱስ ግን አሜን አትሉ? የሞትን ጣር አረ ኢየሱስ ጌታ ነው። ከአለቃት ይላል ከስልጣናት ሁሉ በላይ አሁን ባለው ዓለም ብቻ ሳይሆን ሊመጣ ባለው ዓለም ሁሉ በላይ የሚተልቅ ስም እግዚአብሔር ሰጠው። የኔ ኢየሱስ ሲኦልን ሞትን ያሸነፈ ነው። ምድር ላይ ብቻ አይደለም ሞትን ያሸነፈው። አጠገባችሁ ያለውን ሰው እንደዚህ በሉት፣ የኔና አንቺ ጌታ በሉ። ሞት ያሸነፈ ነው። ሞትን ያሸነፈ ነው። አሜን አትሉኝ? መጽሐፍ ሲናገር ሞት ሆይ መውጊያ የታል? ሲኦል ሆይ
ኧረ ኢየሱስ ጌታ አዎ በቃ ይሄ ኢየሱስ ቃል ሞትን አሸንፎ ሲነሳ ሞቶይ ሞጋይታል ሲኦል የታለ ድል መንሳት ብዙዎችን ቀብረ ይዛል ነበር አሁን ግን የታለ ኃይል አለው ያ ኧረ ኢየሱስ ጌታ ይኸውላችሁ ዛሬ ላብስራችሁ አንድ ነገር በጓዳ የሞተ ነገር በጓዳ የጨነገፈ ነገር ዛሬ በአደባባይ ይነሳል ዛሬ በአደባባይ ይነሳል ጩሁና እስቲ እጃችሁን ዘርግታችሁ አሜን በሉ ይሄን ቃል ይኸውላችሁ ልክ ህይወት ወደ ሞት ሲጠጋ ይሄ ነው ሞትን ተሸክሞት ፊት እየተሄደ ሬሳ ፊት ነው የሚሄደው በእስራኤል አምባር ፊት ሬሳው እየሄደ ሞት እየሄደ ከፊት ደግሞ ብዙዎችን እየመራ የህይወት መጎናጸፊያ የለበሰ ገና ሲናገር ህይወት ካፉ የሚወጣ ገና ሲራመድ ህይወት ከቦት የሚንቀሳቀስ የኔና አንቺ ጌታ በሞተው ነገር ላይ መጣ እቺ ሴት የሚገርማችሁ ልጇ ሞቷል ባሏ ሞቷል ኢየሱስ ሲመጣላት የመሰላት ነገር ይሄ ነው ምንድነው የሰውዬ ከሬሳው ፊት ለፊት የሚመጣው ምክንያቱም ኢየሱስ በሞተው ነገር ላይ ፊት ለፊት ነው አይመጣም ፊት ለፊት መጣና እንደዚህ ያለላል ቁጥር 13 ላይ ጌታም አያትና አዘነላት አታልቅሽም ማለት አሜን አትሉ ዛሬ እግዚአብሔር ያዝንላችኋል ኢየሱስ ያዝንላችኋል ጌታም ባያት ጊዜ አዘነላት ይላልና ምን አላት ይላል አታልቅሽ አላት በጣም የሚገርመኝ ቃል ነው እቺ ሴት ልጇ ከሞተበት ሰዓት ጀምሮ ይሄን ቃል ሰምቷለች ለምን አትሉኝም ለቅሶ ነው ልጇ ሞቷል ሰውና ሲመጣ አታልቅሽ አይዞሽ ይሄ ነገር ያልፋል ሁሉም የሚመጣው ሰው አንድ ነገር ነው የሚናገር ወይ እግዚአብሔር ያጽናሽ ከሚል ቃል አያልፍም ወይ ደግሞ አታልቅሽ ከሚል ቃል አያልፍም ነገር ግን ኢየሱስ እንደዛ ሲላት እንደሌላው ያላት መስሏት ዝም አለች ነገር ግን ያንቺና የኔ ጌታ ሌላው ነገር ያንተ ነገር ተሰብሮ ያንተ ነገር ጨንግፎ መጥቶ ሊያጽናና መጥቶ ሊሆን ይችላል ኢየሱስ መጥቶ ሲያጽናና ግን የሞተውን ነገር በማስነሳት ነው ያንተን ነገር በማስነሳት ነው አንድ ሰው አሜን ይበለኝ እስቲ ምን አረገ ይላል ሄደና አይዞሽ አታልቅሽ አዘነላት ይላል አታልቅሽ አላትና እሱን ቻፕተር ዘጋና ዋናው ስብከት ቃል ያለበት ጋር ሄደና ምን አረገ ይላል ቀርቦ ቃሬዛውን ምን አረገው ነካው ይላል ኧረ ኢየሱስ ጌታ እስቲ የኔ ነገር ይነካል በሉ እስቲ ቀርቦ ቃሬዛውን ምን አለው ነካው ይላል ይኸውላችሁ ደሞመንት ቃሬዛውን በነካበት ሰዓት ወዲያውኑ የሚሄዱ ሰዎች ቆሙ ይላል ምክንያቱም ህይወት አለ ሞት አልፎ መሄድ አይችልም ህይወት መጥቶ አልፎ መሄድ አይችልም አሜን አትሉ ዛሬ በእናንተ ነገር ላይ እግዚአብሔር እጁን ይዘረጋል ጩሁና እስቲ አሜን በሉ የሞተው ነገር ዛሬ በኢየሱስ ስም ይነሳል በጣም የሚገርም ቃል አለ ቀርቦ ቃሬዛውን ሲነካ ወዲያውም የተሸከሙት ቆሙ ይላል ለምን መሰላችሁ የቆሙት ኢየሱስ እኮ ሬሳውን ገፍትሮት አይደለም ወይም ቁሙ ብሏቸው ቆንጥጧቸው አይደለም ለምን ቆሙ አትሉኝ ኢየሱስ ሬሳውን በሚነካበት ሰዓት የሆነ ኃይል አልፏል የማይቋቋሙት ኃይል ስላለፈ ሬሳው ሼክ ማድረግ ስለጀመረ ወዲያውኑ ቀጥ ብለው ቆሙ ማን የተንቀሳቀሰው ከላይ ማን ያረፈው አሜን አትሉም ዛሬ የእናንተ ነገር በጌታ በኢየሱስ ስም ይንቀሳቀሳል ይኸው ሞቷል ተብሎ አፈር የለበሰ ነገር ዛሬ እናገራለሁ አንድ ሰው እጁን ዘርግቶ ለሚቀበል በጌታ በኢየሱስ ስም የሞተው ይነሳል የጨነገፈው ነገር በኢየሱስ ስም ዛሬ በእግዚአብሔር ኃይል ይተካል አዎ ለሞታን ህይወትን የሚሰጥ ለእያንዳንዱ ጥያቄ ኢየሱስ መልሳል ለሞተባችሁ ነገር ህይወት ለተቆረጠ ነገር ደግሞ የሚቀጥል ነገር አሜን አትሉኝ ላረጀ ነገር አዲስ ነገር በእጁ አለ አረ ጩሁና አሜን በሉ ኩላሊት ለሌለው አዲስ ኩላሊት አለው ይኸው ሳምባ ለሌለው አዲስ ሳምባ አለው ይኸው አይኖቹን ለተከደኑበት ሰዎች አይኑን የሚከፍት ኃይል አለው በእጁ ዛሬ ይሄ ኃይል በእኔ ላይ ይመጣል በሉ እስቲ መጽሐፍ ለሙታን ህይወትን የሚሰጥ አይደል የሚለው ኢየሱስ ለሞት ያለው መልስ ህይወት ነው ኢየሱስ ለጥያቄ ሁሉ ያለው ምላሽ ባጭሩ መልስ ነው አሜን አትሉ የሆነ እንዴት ነው አንዳንደኛ ትምህርት ቤት ላይ ያለ የሆነ የሚከብዳችሁ ጥያቄ ወይም ምንድነው ሙላ ደረቅ ጥያቄዎች የሚባሉ ይሄንን ማለት ነው ገና ስታዩት
ስታነቡት እኮ አንዳንድ ዛሬ በኢየሱስ ስም ከትውልድ ላይ መታወት እውነት በቃ ከዚህ በኋላ የሚነሱ ተማሪዎች ራሱ ደረቅ ጥያቄ የሚፈልጉ አሜን አትሉ? በእግዚአብሔር ኃይል በእውቀት ከመሞላታቸው የተነሳ የሆነ ዲሲፕሊን የሆኑ ተማሪ ከመሆናቸው የተነሳ ዝም ብሎ የሆነ ትሩ ፎልስ ምናምን የማይፈልግ ተማሪ አሜን በሉ ጨዋችሁ። በሁሉ ነገር ነው እኛ በላጭ መሆን ያለ። እስቲ አንዴ ኢየሱስ በሉ ኢየሱስ በሉ እስቲ ድገሙና አርቦ ምኑን ቃሬዛውን ነካው በሉ እስቲ። ታሪክ ልናወራ አይደለም፣ የኛ ነገር ሊነካ ነው የምናወራ። የኛ ታሪክ ሊዳሰስ ነው የምናወራ። የኛ ታሪክ ሊቀየር ነው እያወራን ያለነው። እጁ በክብር የተሞላ ቃሬዛውን ማለት እንጨቱን ነው የነካው፣ የሰውየው ሬሳ አይደለም። እንጨት ግን ኃይልን አስተላልፎ ለሞተው ሰውነት ሙቀትን፣ ትንፋሽን አሜን አትሉ? ወዲያው የመነሳትን ጉልበት መጣው። ኢየሱስም እንደዚህ አለ፣ አንተ ጎበዝ እልሃለሁ ምን በላ ነው ተነሳ። ወዲያውኑ ተነሳ። ሰውየው አንስቶ ለማን ሰጣት ይላል? ለእናትየው ሰጣት ይላል። ኧረ ጩኹና አሜን በሉ። ይኸው ዛሬ አዲስ ነገር ነው በእጃችሁ ተሰጥቷችሁ የምትወጡ። ባይዞ የምናገረው ቃል 100% እንደሚፈጸም እርግጠኛ ነኝ። አማኝ የሚቀበል ሰው ካለ አሁን ከህይወቱ ጋር ይሆናል። ከህይወቱ ጋር ይሰራበታል። ከአገልግሎቱ ጋር ይሰራበታል። አንድ ቃል ነው ማቴዎስ ወንጌል ምዕራፍ 20 ላይ ያለው ቃል እንደዚህ ይላል። ኢየሱስና ደቀ መዛሙርቱም ከኢያሪኮ ወጡ። ወጥተው ሲሄዱ ብዙ ሕዝብ ተከተለው። በዚያም 2 ዓይነ ስውሮች በመንገድ ዳር ተቀምጠው ነበር። ኢየሱስም በዚያ ማለፉን ሲሰሙ ጌታ ሆይ የዳዊት ልጅ ሆይ ማረን በማለት ጮሁ። ሕዝቡም በግሳጼ ቃል ዝም እንዲሉ ነገሯቸው። እነርሱ ግን አምርረው በመጮህ ጌታ ሆይ የዳዊት ልጅ ሆይ ማረን። ኢየሱስም ቆም ብለው ጠራቸው። ምን አደርግላችሁ ዘንድ ትወዳላችሁ አላቸው። እነርሱም ዓይኖቻችን እንዲከፈቱ እንፈልጋለን። ኢየሱስም ራራላቸው፣ አዘነላቸው ይላል። ዓይናቸውንም ነካው፣ እያዩም ተከተሉት ይላል። በትርጉም ነው ያነበብኩት። ይላል እያየ የሚሄድ ሰው አለ ከዚህ ቤት? አሜን። ጩኹና እስቲ አሜን በሉ። አሜን። አንዳንድ በዛኛው ቃል ግልጽ ያልሆነላችሁ ሰዎች በዚህ ግልጽ ይሆናል። አሜን አትሉኝ? አሜን። የሆነ ቅርፊት ከዓይናችን ላይ ዛሬ ተነስቶ እንወጣለን። አሜን። ጩኹና እስቲ አሜን በሉ። አሜን። እዚህ ጋር ኢየሱስ ክርስቶስ ከእንደገና ወደ ኢያሪኮ መጣ። ወደ ኢያሪኮ መጣ። ወደ ኢያሪኮ ሲመጣ 2 ዓይነ ስውሮች፣ ሌላ ወንጌላት መጽሐፍ ላይ 1 ዓይነ ስውር እንደነበር ይገልጻል። ግን እዚህ ጋር ማቴዎስ ላይ ሲናገር 2 ዓይነ ስውሮች ተቀምጠው ይለምኑ ነበር። ሰው ምጽዋት እየሰጣቸው ሳንቲም እየሰጣቸው ያልፍ ነበር። ወዲያውም ኢየሱስ መሆኑን ሰሙ ይላል። የሚገርማችሁ ልክ ኢየሱስ እንደሆነ እንደሰሙ አንድ ነገር ማድረግ ጀመሩ። ቀድሞ የሚለምኑት ገንዘብ ነው። ቀድሞ ታዋቂ ሰው ሲያልፍ፣ ካህናቶች ሲያልፉ፣ የተለያየ ጥበብ ያላቸው ሰዎች ሲያልፉ የሚለምኑት አንድ ነገር ሳንቲም ነው። ነገር ግን ኢየሱስ ክርስቶስ ሲያልፍ የተለየ ጥያቄ ይዘው መጡ። አሜን አትሉኝም? ዛሬ አንድ የተለየ ጥያቄ እግዚአብሔር የሚጠይቅ ሰው አለው። በትምህርቴ ላይ እግዚአብሔር እንዲመጣ ፈልጋለሁ። በአገልግሎቴ ላይ እግዚአብሔር እንዲመጣ ፈልጋለሁ። ጌታ እንዲነካኝ ፈልጋለሁ የምትሉ ሰዎች እስቲ እጃችሁን ለጌታ አወዛውዙ፣ አሳዩት ለጌታ። ዛሬ በኢየሱስ ስም እግዚአብሔር ይነካቸዋል። ለእነዚህ ሰዎች ሲጣሩ የዳዊት ልጅ ሆይ ምን በለና ማረን ብለው ጮሁ ይላል። ኢየሱስ ዝም ብሎ አለ። ሳይሰማ ቀርቶ አይደለም፣ ዝም ብሏቸው ግን አለ። በሁለተኛው ከመጣራታቸው በፊት አጠገባቸው ያሉ ሰዎች፣ የሚያልፉ ሰዎች ዝም እንዲሉ ገሰጿቸው። ሳይማቱም አይቀሩም እነዚህ ሰዎች ዝም እንዲሉ አጥብቀው ገሰጿቸው ይላል። ወዲያውኑ ግን የሚገርመኝ ቃል እነሱ ግን ያንን ነገር ትተው አብዝተው በጌታ ፊት መጮህ ጀመሩ ይላል። አረ ኢየሱስ ጌታ። እስቲ በጌታ ፊት አብዝቼ ጮሃለሁ ብሉ። ማንም አቁም ቢል ጮህን እንዳታቁም ጮህ። ምክንያቱም ከጌታ ጋር ካለ ህብረት ነው መኖር የምትችለው። አሜን አትሉ? እነዚህ ሰዎች እንዳትጮሁ ሲባሉ እነሱ ግን ምን አሉ? አብዝተው ጮሁ ይላል። ኢየሱስ እነዚህን ሰዎች ለማድረግ የፈለገው አንድ ነገር ወዲያው ቆመ ይላል። አንጧቸዋል። ልክ እነዚህ ሰዎች ሲመጡ ያደረገው ነገር አንድ መጀመሪያ ጥያቄ ጠየቃቸው። ምን አደርግላችሁ ዘንድ ትወዳላችሁ?
አይኖቹ እንዲከፈት የሚፈልግ ሰው የለም። አይኖቼ እንዲከፈት ዘንድ በሉ። የእናንተን ተጉትና አይኖቼ ይከፈታል በሉ። ከተከፈተው አሁን ዝጋ ከተከፈተው በላይ ይከፈታል በኢየሱስ በጌታ በኢየሱስ ስም ይከፈታል። እነዚህ ሰዎች ለሁለት የምንተዳደርበት ኮንዶሚኒየም ወይ ደግሞ አንድ ህንጻ ስራልንና በየዕለት ቀለባችንን በቀን አንዴ ነበር የምንበላው፣ 3ቴ እንበላለን። አሁን ከ3ቴም አልፎ 4ቴ መብላት እንጀምራለን አላሉ። እስቲ አላሉም በቃ አላሉ። እነዚህ ሰዎች ያሉት ባይዘው እዚህ ጋር የሚገርመኝ ነገር አለ። አንድ ጊዜም እየተናገርኩ ነበር ይሄን ቃል ሳንቲም ቢጠይቁት ኢየሱስን ሌላው መስጠት የሚችለው ነው። ገባችሁ አባባሌ? በዛ በኩል የሚያልፈውን አንድ ባለስልጣን አረ ማየት ፈልጋለሁ ብለው ቢጠይቁት ምንድን ነው አብዷል ነው ሰውዬ ብለው ነው የሚያልፈው። ጭራሽ የአይኑ ባሰበት እንዴ ወደ ጭንቅላቱ መጣ ብሎ ነው። አንዳንድ ጥያቄያችሁ እግዚአብሔር ብቻ የሚፈታው ጥያቄ አለ። እኔ አገልግሎት ሳልጀምር በፊት ከኔ ጋር ያሉ ሰዎች ያውቃሉና ሁሌ ጌታ እንደዚህ ይለዋል በጌታ ፊት ሆኜ ማለት ነው። እዚህ ቸርች ላይ አብዛኛው ወደ 5 ወር ተከታታይ እዚህ ቸርች ተኛ ነበርና የጸለይኩት ጌታ ሁሉ ጊዜ አንድ ነገር ጠይቋል። እኔ ጌታው ብዙ ሰዎች በምድር ላይ አሉ ደም ማነስ ያዛቸው፣ ደም ብዛትም አልፎ ያዛቸው ሰዎች አሉ። የሆነ ነገር ማነስ ያዛቸው ሰዎች ሚሪንዳ ጠጥተው እንኳን እነሱ ደማቸው ይስተካከላል። እኔ ግን ጌታው ደም ማነስ የቅባት ማነስ ነው ያዘኝ። እባክህ አይኖች አልተከፈቱም፣ አይኖቼ ክፈት እያልኩኝ በጌታ ፊት አለቅስ። ይኸው እግዚአብሔር ምክንያቱም እኔ የጠየቁትን ጌታን የጠየቁትን ጥያቄ ታላቅ ወንድሜ ነኝ እንጂ እባክህ ቅባት ፈልጌ ነው ብለው ሜቢ ከሱ ቅባት ገዝቶ ሊሰጠኝ ይችላል። አያቴን ሄጄሽ እግዚአብሔር ትልቅ እሷ ትልቅም ስለሆኑ ያው ማድረግ ይችላል ብላችሁ ብታስቡ ሄጄ ብጠይቃት ቅባት ብላቸው ቅቤ ነው ገዝቶ ሊሰጠኝ ይችላል። ቅባትን አንዱ እግዚአብሔር ካልሆነ በስተቀር ማንም ሊቀባ አይችልም። አሜን አትሉም? እኔ አሁን ትርኪ ምርኪ ነገር እያወራሁ አይደለም። እግዚአብሔር ግን ሊሰጥ የሚችለውን ነገር ዛሬ በህይወት ላይ ይሰጣል። አንድ የገባው ሰው ጮኸ አሜን ይበል። ይኸውልህ ኢየሱስ ሲነካ የሆነ ቤት ይለቀቅልሃል እያልኩ አይደለም። ይለቀቃል፣ እሱ ግዴታ ነው። የሆነ መኪና ወደ እጅ ይመጣል፣ በሮች ይከፈታሉ እያልኳቸው አይደለም። ነገር ግን ከጥያቄዎች ሁሉ በላይ የሆነ ጥያቄ ማንም ሊመልስ የማይችለው እግዚአብሔር ለእናንተ ዛሬ ይሰጣችኋል። አማኝ ቢኖር እጁን ዘርግቶ አሜን ነበር። እስቲ ቁሙና ለዚህ ቃል አሜን ብላችሁ ተቀበሉ። ጌታ ሞቲቫችሁን ያለው በኢየሱስ ስም እንደተቀበላችሁ ተሆነባችኋል። አንድ የእምነት ነገር አጠገባችሁ ያለው ሰው እንደዚህ ነው የተቀበልኩትን ነገር ይኸው አይደለም ባይዞ አማኝ መሆን አለ። አሁን ባለፈው ሳምንት ስናገር ነበር ለፍጥረታዊ ሰው የመንፈሳዊ ነገር ሞኝነት ነው። እጁ እንደዚህ አድርጎ አሜን ስል እንደዚህ ሳስብላችሁ አየሩን አፈሰው ነው። ታዛቢ ቢመጣ አየሩን አፈሰው ወይ አንዳንዱ ደግሞ ክፉ የሚመኝ ቁጭ ብሎ እጁ ወለቀ። ሰበርኩ ወልስ ሰበር ግን በመንፈስ ዓለም እጅን ዘርግተህ ከቃሉ ጋር ስትገናኝ አሁን በእጅ ላይ የተቀበልከው ላይኖር ይችላል። ነገር ግን በመንፈስ ዓለም ላይ የሆነ የተቀበልከው ቃል አለ። በመንፈሳዊ ዓለም ላይ የሆነ ነገር አከማችተህ ይዘህ ልትሄድ ነው። ኧረ አንድ ሰው አሜን ይበለኝ። እነዚህ ሰዎች ከባድ ጥያቄ ነው የጠየቁት። ኢየሱስን ፎቅ ስራልን ቢሉት አላውቅም የሆነ ነገር ብሏቸው ሊሄድ ይችላል። የሆነ የሚገኝበትን መንገድ ወይም አዞም ፎቅም ሊሰጣቸው ይችላል በዛ ሰዓት። ነገር ግን የጠየቁት ነገር ለጌታ የሚጠየቀው ዋና ነገር፣ ለጌታ የሚጠየቀው ነገር ይሄ ትናንሹ ነገር አይደለም። ዋናን ነገር ይጠይቀዋለሁ ብሎ አይዘን። እስቲ አንድ ሰው አይዘን ይበል። አዎ ማየት የምትችሉት ደግሞ ጌታ ሲነካችሁ አሜን አትሉ? ወይ እጁ መጥቶ ይነካችኋል ወይ ራሱ ቃል ያወጣል። ቃል ሲወጣ አይናችሁ መከፈት ይጀምራል። ኢየሱስም ይላል አዘነላቸው። ለዛች ሴት እንዳዘነላት ለነዚህም ሰዎች አዘነላቸው። በጣም ቸር የሆነ ደግ የሆነ አባት ነው። አዝኖ ብቻ ወይኔስ የእሷ ጉዳይ ወይ እንደዚህ ቀረ ማለት ነው የእሷ ጉዳይ ብሎ ሊያልፍ ይባላል። ወይ የሆነ ምራቅ ነው የሚተፋው ቱ ተብሎ አይደል ወይ የእሷ ነገር እንትና ብሎ አዝኖ አቀርቅሮ እያለቀሰ ሊሄድ አይደል። ኧረ
አረ ኢየሱስ ጌታ ለጥያቄ ሁላ መልስ ያለው ጌታ ዛሬ ይዛችሁ በመጣችሁት ጉዳይ ላይ እግዚአብሔር ይገናኘዋል። አረ ጮሁና አሜን በሉ። እውነቴን ነው። እኔ አውጃለሁ። ለእናንተ ብቻ አይደለም፣ ለዘር ማንዘራችሁ፣ ለእናንተ ብቻ አይደለም፣ ለቤተሰቦቻችሁ፣ ለእናንተ ብቻ አይደለም፣ ለምታውቁት ሁሉ ሰው፣ ለእናንተ ብቻ አይደለም፣ ለምድራችን እግዚአብሔር እጁን ይዘረጋል። እግዚአብሔር እጁን ይዘረጋል። በክብሩ መነካት ይሆንልናል። እስቲ ከፍ አድርጉ እጆቻችሁ። ይሄ ቃል እኛ ተመቻችተነው ተደላድለን እየሰማን፣ ነገር ግን በዚህ ቦታ ላይ ለሌሉ በተለያየ ምድር በስራት ውስጥ ላሉ አበሻ ቢሆኑ ጥቁሮች ቢሆኑ ቀዮች ቢሆኑ ዛሬ በጌታ በኢየሱስም ይሄ እጅ ስፍራ የማይገድበው ቦታ የማይገድበው አማኝ ካለ ከኔ ጋር ቆሞ ይሄን ጸሎት ይጸልያል። ክብሩ በምድር ሁሉ ላይ አይኖቹ ክፍት ናቸውና ዛሬ በተለያዩ ሰዎች ላይ እጁ ይዘረጋል። እስቲ ጩሁና ይዘረጋል በሉ። በጌታ በኢየሱስም ቃል አወጣለሁ። አሁን በዚህ ሰዓት በየትኛውም አይነት ዓለም ውስጥ ያሉ ሰዎች፣ በየትኛውም አይነት ሁኔታ ውስጥ ያሉ የእግዚአብሔርን እጅ እየጠበቁ ያሉ ወደ ቤተ ክርስቲያን መምጣት ያልቻሉ በተለያየ ሃይማኖት ውስጥ ያሉ ዛሬ የእግዚአብሔር እጅ ይዘረጋላችኋል። ዛሬ ክብሩ ይዘረጋላችኋል። የዚህ ቃል መንፈስ በምድሪቱ ላይ ይፈሳል። የዚህ ቃል መንፈስ በምድሪቱ ላይ ይፈሳል። እናገራለሁ። እኔ አምናለሁ። የኔ ጌታ ቃሉ እዚሁ ሰፈር ብቻ ተሰምቶ በዚህ ስፒከር ድምፅ ብቻ ተሰምቶ የሚያልፍ ቃል አይደለም። በምድር ሁሉ ላይ የሚሽከረከር ቃል ነው። ለሙስሊሞች ቢሆን ለኦርቶዶክሶች ቢሆን በጌታ በኢየሱስም የእግዚአብሔር እጅ አሁን ይዘረጋል። በኢየሱስም ይዘረጋል። በየትኛውም አይነት ዓለም ውስጥ ያሉ ሰዎች ዛሬ እግዚአብሔር ነፃ ያወጣቸዋል። እጁ ይነካቸዋል። ክብሩ ይነካቸዋል። መንፈስ ቅዱስ ይዳስሳቸዋል። ጩሁና እስቲ አሜን በሉ። ክብር አምጡና ቁጭ በሉ ለጌታ። መንፈስ ክፍት ስለሆነ በዚህ ታይም ላይ ለብዙዎች የእግዚአብሔር እጅ መድረስ አለበት። አሜን አትሉኝ? ልክ ይሄ ቃል መንፈሳዊ ዓለም ላይ ሪሊዝ በሚሆንበት ሰዓት ባይዘዌ ሩቅ የሚባል ሀገር የለም። መንፈሳዊ ዓለም ላይ ሁሉም ነገር እዚሁ ነው። ይሄ ቃል በሚነገርበት ሰዓት በምድሪቱ ላይ እንትን ብሎ አንሰፍስፎ የወጣ የጠላት ስራ እግዚአብሔር መስበር ይጀምራል። ጩሁና እስቲ አሜን በሉ። እግዚአብሔር ለብዙዎች እጁን እንደዘረጋ አምናለሁ። አሜን አትሉ? እነዚህ ሰዎች ምን አደረገ ጌታ? አዘንላቸው። እጁንም አንስቶ ምን አደረጋቸው? ዳሰሳቸው፣ ነካቸው። የኢየሱስ እጅ ሲነካችሁ፣ ክብሩ ሲነካችሁ አንደኛ የሚቀየረው ስፍራችሁ። አሜን አትሉ? ያ የሞተ ሰውዬ የት ነበር ስፍራው የሚሆነው? መቃብር ውስጥ ከአፈር ውስጥ ስር የሚሆነው ሰው ጌታ ግን ሲነካው ማለት ነው ከአፈር ውስጥ አውጥቶ። አሜን አትሉ? እግዚአብሔር ከአፈር ውስጥ አውጥቶ የታው ሕያው አድርጎ አቆመው። በርጠለሜዎስን ወይም ደግሞ እነዚህ ሁለት ሰዎችን ስትመለከቱ አንደኛ ስፍራቸው ነው የተቀየረ፣ ሁለተኛ ስራቸው ነው የተቀየረ፣ ሶስተኛ ሰዎች ራሱ ሲያልፉ ማለት ነው እነዚህ ሰዎች አሉ እንዴ አሁን ማንም አላስገባቸውም እንዴ ብለው ሲያልፉ እነዚህ ሰዎች የሉ። የት ሄዱ? የት ሄዱ? የእሷ ነገር እስካሁን አልተሰራም ብለው እስካሁን እዛ ጋር ነው ብለው ሊመጡ ሊያዩ ሲል አንቺ ሄደሻል። ነገርሽ በሰላም ሄዷል። ነገር በሰላም አድጓል። ይሄ ነው የሚሆነው በጌታ በኢየሱስ። ስፍራቸው ተቀየረ። የእጁን ኃይል ተመልከቱ። አይናቸው በበራ ጊዜ ትላንት አንድ ቦታ ቁጭ ብለው የሚውሉ ቁጭ ብለው የሚያዩ በተለይ ነጋዴዎች እነዚህ ሰዎች ያያቸዋል። ከአንድ ከተማ ወጥተው ሌላ ከተማ ስለሚሄዱ የሆነ ሲመለከቷቸው ቁጭ ብለው ያያቸዋል። ሲመለሱ ቁጭ ብለው እየለመኑ ያያቸዋል። አንዳንድ ጊዜ ከቤታችሁ የሆነ አይምሯችሁ ላይ የተሳለ ነገር አለ። ልክ ስትወጡ ከቤታችሁ በር ላይ ትልቅ ጥቁር ድንጋይ ካለ ሁሉ ያን ድንጋይ አለ ዛሬ ብላችሁ ዝም ብላችሁ አልፋችሁ ትሄዳላችሁ እያያችሁት ማለት ነው። አንድ ወቅት ላይ የሆነ ነገር ገጥሞ ተነስቶ ብታዩት ማን ያነሳው? ማን ነው ታሪኩን የቀየረለት? ጮህና እስቲ አሜን በሉ። በቃ ይሄ ሁላ ነገር የሚሆነው ዛሬ በሚመጣው እጅ ነው። ዛሬ እጁ ይነካቸዋል። በዚህ ቃል ጌታ ምስክሬ ነው፣ ብዙዎቻችሁ ትመሰክራላችሁ። በዚህ ቃል ብቻ ነው ትንቢት አጠብቁ። በዚህ ቃል ትንቢታዊ የሆነ ቃል እናገራለሁ። አሁን ለብዙዎች ቤታችሁ ምስክርነት ይሞላል። እግዚአብሔር ምስክሬ ነው፣ ዛሬ እናገራለሁ። ብዙዎቻችሁ ቤታችሁ የምስጋና ጊዜ ይዘጋጃል። ጌታ ይሄንን አደረገልኝ፣
የእስራኤል ቅዱስ ይህንን አደረገልኝ። የማመልከው ጌታ ይህንን ሰራልኝ። የማመልከው ጌታ ከምንም ይህን ነገር አመጣልኝ ብላችሁ የምስጋና ደጅ በቤታችሁ ይከፈታል። ኢየሱስ ጌታ። አሁን በዚህ ሰዓት ስሜታችሁን ላነቃቃ አይደለም፣ በመንፈስ ግን እየተናገርኩ ነው ያለው። የምስጋና ጊዜ በቤታችሁ ይሆናል። የምስጋና ጊዜ በቤታችሁ ይሆናል። ድንኳን ልጥሉ ትችላላችሁ፣ ምንም ልታረጉ ትችላላችሁ። ጌታ ምስክር። እግዚአብሔር ግን ተናግሮኛል። ዛሬ የብዙዎችን ነገር ከድጥ ውስጥ ከተያዘ ጭቃ ውስጥ እጄ መጥቶ ያወጣቸዋል ብሎኛል። ያየሁት እጅ ከተያዙበት ነገር ይኸውላችሁ፣ ልብ ብላችሁ ሰው ጌታ ምስክር። አይኖቼን ከፍቼ በእግዚአብሔር ፊት በማይበት ጊዜ በጭቃ ውስጥ በድጥ ውስጥ የተያዙ ሰዎች፣ በረግረግ ውስጥ የተያዙ ሰዎች በምን ቅጽበት ታይም በማላወጣበት ቅጽበት ውስጥ ሰከንድ ባልሞላ ነገር ውስጥ የሆነ እጅ መጥቶ አንጠልጥሎ ሲያወጣቸው አይቻሉ። የሆነ እጅ መጥቶ ካሉበት ነገር ሲያወጣቸው አይቻሉ። የፈራችሁት በጌታ በኢየሱስ ስም አይወርሳችሁ። በጌታ በኢየሱስ ስም አይወርሳችሁ። በመንፈስ የእግዚአብሔር ብዙ ሰዎች የፈራችሁ ሰዎች አላችሁ። ይሄን አመት እግዚአብሔር ግን እንደዚህ ይላችኋል፣ የፈራችሁት አይወርሳችሁ። የፈራችሁት በተአምር አይወርሳችሁ። እግዚአብሔር ከእናንተ ጋር ነው። ዳዊት እንደዚህ አለ፣ በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን ምን አልልም አለ፣ አልፈራም አለ። እስቲ አንድ ሰው ጮሆ አልፈራም ይበል። ምክንያቱም ዳዊት በሞት ጥላ መካከል ብሄድ የማይፈራበት ምክንያት በያዘው ገጀራ ወይም በያዘው ቆንጨራ አይደለም። ነገር ግን እጁ በተያዘበት በእግዚአብሔር ኃይል ያምን ነበር። አረ ግድ የላችሁም፣ ጮህና አሜን በሉ። ዛሬ በህይወታችሁ ላይ የሚመጣው ነገር ለፍርሃት አይደለም፣ ለሞት አይደለም። ነገር ግን ወደ ተሻለ ክብር ሊያሳልፋችሁ ነው። አንድ ሰው እጁን ዘርግቶ ጮህ አሜን ይበል። በቃ እግዚአብሔር የሆነ ከተያዛችሁበት የእንትን ክልል ሲያወጣችሁ መለከታል። እስቲ ወጣለሁ በሉ፣ ወጥቻለሁ በሉ። ከዚህ ስትወጡ ወጣለሁ ብላችሁ አይደለም የምታውጁት፣ እንደወጣ ሰው ወጥቻለሁ ብለህ ነው የምታውጁት። አጠገባችሁ ያለውን ሰው ለመጨረሻ ጊዜ እንደዚህ በሉት፣ ዛሬ በሉት፣ የማይቻለው ነገር በሚችለው ኢየሱስ ተችሏል፣ 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 ጸድቋል በኢየሱስ አሜን አትሉም? እስቲ ለጌታ ክብር የአባቴን ቃል ማን ነው የሚሽረው? ማን አባቱ ነው የሚሽረው? እንደዚህ ልበል፣ ወንድ የሆነ ማን ነው የሚሽረው? ጌታ የተናገረውን ቃል የሚሽር አለ? እሱ መጽሐፍ እንደዚህ ይላል፣ በአንተ ፊት የተከፈተን በር ሰጥቻለሁ ይላል። በአንተ ፊት የሰጠውን በር ደግሞ እኔ የዘጋሁትን የሚከፍት እኔ የከፈትኩትን ደግሞ የሚዘጋ የለም። የዳዊት መክፈቻ በእጆቼ ላይ አለ። አረ ኢየሱስ ጌታ ነው። ማንም ሊዘጋው የማይችል በር በእናንተ ፊት ይከፈታል። ማንም ሊዘጋው የማይችል በር በአሁን በእናንተ ፊት ይከፈታል። እግዚአብሔር ምስክሬ ነው። አሁን ይሄ ቃል ስናገር ከብዙዎች ፊት ለፊት ደጅ እየተከፈተ ደጆች እየተከፈቱ፣ አንድ ደጅ ብቻ አይደለም ማየው፣ ብዙ ደጆች በመንፈስ ቅዱስ ኃይል እየተከፈቱ። የሆነ ቁልፍ አይደለም የሚታየኝ። አንድ ሰው እስቲ ይቁምልኝ፣ ይቁምልኝ። የትንቢት መንፈስ በላይ ላይ መጥቷል። ይኸውላችሁ ቁልፍ አይደለም የሚታየኝ፣ ነገር ግን የተዘጉ በሮች በንፋስ ቅጽበት ሲከፈቱ እመለከታለሁ። የሆነ ንፋስ መጥቶ ሲከፍታቸው እመለከታለሁ። ዛሬ በኢየሱስ ስም ደጃችሁ ይከፈታል። የቅባት ደጅ ቢሆን ይከፈታል። የአገልግሎት ደጅ ይከፈታል። የፈውስ ደጅ ይከፈታል። በኢየሱስ ስም ይከፈታል። እስቲ ጩሁና ተከፈተ በሉ። ድገሙና እስቲ ተከፈተ በሉ። ሁኔታው አይከፈትም ብለዋል እኮ፣ መከራው አይከፈትም ብለዋል፣ ያለው ሁላ ሰይጣን ሁላ ተዘግቷል ብለዋል። ነገር ግን ከሰማይ አንድ ድምፅ ሰማለሁ። አሁን እግዚአብሔር የእናንተን ነገር ከፍቶታል። ጌታ ምስክሬ ነው። በመንፈሳ ያለው እግዚአብሔር የእናንተን ነገር ከፍቶታል። አማኝ ሆኖበታል። አሁን ሆኖበታል፣ ሆኖበታል፣ አሁን ሆኖበታል፣ ሆኖበታል። ክብር አምጡ ለጌታ። ከዚህ በላይ የሚያምን ሰው ሁሌ እናገራለሁ። የሚያምን ሰው ሲሆንለት አይደለም የሚያመሰግነው፣ ልክ ቃሉ በመንፈስ ዓለም ሪሊዝ በሆነበት ሰዓት ያመሰግነው። ሲሆንለት ምን እንደሚል ታውቃላችሁ? እጁን በኪሱ ከቶ
እግዚአብሔር እንደተናገረ ማንን አሰበ? ሳራን እንዳትሉኝ በዚህ ሰዓት የተሸወደ ሰው ሳራ ነኝ ጩና እኔን በሉ እስቲ። አረ እኔን ነው በሉ እስቲ። እኔን አስቦኛል በሉ። ታካራፈኔ ኮሱ ተባ አስቦኛል እኔን በጌታ በኢየሱስ ስም እንደተናገረኝ ተፈጸመ። የጠላት አዋጅ ዛሬ ተገለበጠ። አጠገባችሁ ያለውን ሰው እንደዚህ ንኩት፣ ንኩት። ጀርባውንም ቢሆን ንኩት፣ የሆነ ነገሩ ንኩት። እጁን ንኩት። ኢየሱስ ይነካል በሉት። ዛሬ ክብሩ ይነካል በሉት። ክብሩ ይነካል በሉት። ክብሩ ይነካል በሉት። አልሰማው? ክብሩ ይነካል በሉት። ያዕቆብ እንደዚህ አለ። ያንን ወንዝ ሳይሻገር ከእግዚአብሔር ጋር ሌሊቱን ሙሉ ሲታገል አደረና እንደዚህ አለ። ሊነጋጋ ሲል እንደዚህ አለ። ልክ ጥሎት ሲሄድ እግዚአብሔር አረ ኢየሱስ ጌታ ነክቶኛልና ሰውነቴ ምን ብላ ቀረች? እስቲ ድና ቀረች በሉ። ያ ሰውዬ እኮ ነክቶበት ፀሐይ በጠራራ ፀሐይ ወጥቶበት እያነከሰ እየሄደ ሰውነቴ ግን ድና ቀረች አለ። አረ ኢየሱስ ጌታ ነው። ዛሬ እጁ በኢየሱስ ስም ይነካቸዋል። እጁ ይነካኛል በሉ እስቲ። እዚህ ሰዓት ላይ መናጠቅ ነው ያለባችሁ። በጌታ በኢየሱስ ስም እጁ ዛሬ ይነካናል። ታሪካችን ይቀየራል። ውርደት በክብር ይቀየራል። ለቅሶ በሳቅ ይቀየራል። ሐዘን በደስታ ይቀየራል። የተለያየ ነገር ያወጀባችሁ፣ ሟርተኛው ያወጀባችሁ፣ ክፉ ያወጀባችሁ፣ ጠላት ያወጀባችሁ እያንዳንዱ ይበተናል። እግዚአብሔር የተናገረው በሕይወታችሁ ላይ ይፈጸማል። አማኝ ካለ ዘሎ እስቲ አሜን ይበል። እስቲ ዝለሉና አሜን በሉኝ። ድገሙና ዘላችሁ አሜን በሉኝ። ኢየሱስ ጌታ። ይሄን ቃል ልናገርና ወደ ጸሎት ልግባ። ሁሌ የማየው ነገር ስለሆነ ሁሌ ይናገራል። ሁሌ ጠዋት በተነሳው ቁጥር ጌታ ምስክር ነው ብለ አንዳንዴ እግዚአብሔር በእኔ ላይ ክፉ ሰዎች የተናገሩትን ቃል ያሳየኝ። ሰነፉና ሟርተኛ የተናገረውን ቃል ያሳየኝ። ከዛ ደግሞ ልክ በመንፈስ ቅዱስ ኃይል እየጸለይኩኝ በልሳን እየጸለይኩኝ እያለ ደግሞ እሱ የተናገረውን ለእኔ የተናገረውን ቃል ያሳየኝ። ሁሌ አመዛዝነዋለሁ። እሱ የተናገረኝ ቃል እዛ ነው፣ እነሱም ያወሩት ታቸው። ጠላት ያሰበላችሁ እኮ ይኸውላችሁ ታቸው። አንተ ግን የምትሆነው ላይ እኮ አባቴ ያሰበልህ ላይ ነው። አባቴ ያሰበልህ ከፍታ ነው። ምክንያቱም መጽሐፍ እንደዚህ ይላል፣ ስለ እናንተ የማስባትን ሐሳብ እኔ አውቃለሁ። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ሐሳብ አይደለም። ሁልጊዜ እግዚአብሔር ስላንተ የሰላም ሐሳብ ነው ያለው። ሁልጊዜ እግዚአብሔር ላንተ የከፍታ ሐሳብ ነው ያለው። ውድቀት ዛሬ የተሰበረ ይሆናል። ሁሌ በመንፈስ ያለውና በምድር ላይ ሁሌ ማስተውለው ብዙ ተናጋሪዎች እንዳሉ አውቃለሁ። ብዙ ተናጋሪዎች ስላችሁ መድረክ ላይ ወጥተው የሚሰብኩ አይደለም። ሁኔታው ይናገራል። አውሎ ነፋሱ ድምፅ አለ። በቃ አለቀልን፣ ሰጠመ፣ ዋጥኩ የሚል ድምፅ አለ። ክፉ ሰዎች ካጠገባቸው ያለው ሰዎች ደግሞ አንዳንዴ ጠላቱም እየተከራየባቸው ራሳቸውን በላያቸው ላይ ደግሞ ስለ እናንተ የሚናገሩታል። ይሄንንማ አታልፈው፣ ይሄን በታምር አታልፈው። ይሄውላ ሁኔታ ይናገራል። ይሄውላ ሰይጣን ይናገራል። አንድ ደግሞ ከሰማይ የሚናገር ድምፅ አለ። ከድምጾች ሁሉ ታላቅ የሆነ ድምፅ፣ አረ ከንግግሮች ሁሉ የጣፋጭ የሆነ ንግግር። እንደዚህ ይላል እሱ ደግሞ ስለሷ የማስበው ስለሱ የማስበው እኔ አውቃለሁ። ስለሱ የሚሆነው የሰላም ሐሳብ ነው። አሜን አትሉም? ጮኻችሁ በዚህ ልጠቅልለው። በምድር ላይ ብዙ ተናጋሪዎች አሉ። የሚፈጸመው ግን አንዱ የተናገረው። ብዙዎቹ የተናገሩት አይፈጸምም። አንዱ ግን የሰራዊት አምላክ እግዚአብሔር የነበረና የሚኖር ያለና የሚመጣ ፊተኛና ኋለኛ፣ ፊቱ እንደ ፀሐይ የሚያበራ አይኖቹ የእሳት ነበልባል፣ ደረቱን በወርቅ መታጠቂያ የታጠቀ ድምፁም እንደ ብዙ ውሃዎች ወራጅ ድምፅ የሆነ ገና በሚናገርበት ጊዜ ክብር የሚወጣ ከአፉ ስለት የሚወጣ እሱ ስለ አንተ የተናገረው ይፈጸማል። እስቲ አማኝ ካለ ይጮህና አሜን ይበል። ለጌታ ክብር አምጡ፣ ክብር አምጡ።